እንዴ ቆይ ምን አይነት መልስ እንድሰጥ ነበር የፈለከው? ተይ እንጂ ህፃናት እኮ አይደለን። ምን እንዳልኩሽ ደግሞ ገብቶሻል። አታቀርቅሪ፣ ቀና በይና አውሪ። ለምንድን ነው ከኔ ጋር አብረሽ ይሆንሻለሽ? ከኔ ጋር መውጣት ትፈልጊያለሽ? ማውራት ያስደስትሻል? ቆይ የዚህ ነገር መጨረሻ ምንድን ነው? ወንድምና እህትነት ነው? እንደዛ ነው? አዎ እኔ በጣም የምወድና የማቀርበው የቅርብ ወንድሜ ነው። እረፊ። ከዚህ በኋላ እንደዚህ እንዳትይኝ። እወድሻለሁ እያልኩሽ እኮ ነው። እና ብትለኝስ? ማለት እወድሻለሁ ብቻ ስላልከኝ አምኜበት ነገር ውስጥ እንድገባ ነው እንደፈለከው? አስበው እስኪ እኔ እኮ ገና የደረሰብኝን ነገር እንኳን አረሳሁትም። ታይ ይሄን ያንን ምን አገናኘው? ያገናኘዋል። ለምንድን ነው የማይገናኘው? ይሄን ፍቅር ነው ያኛውን ፍቅር ነው? ሰው ሁሉ አንድ አይነት እንደሆነ እንደምታስቢው? እንደዛ አላስብም፣ ግን ደግሞ ማጎዳት አልፈልግም። የኔ ፍቅር ተሳክቶልኝ ያውቅም። የቀረቡኝ ወንዶች ሁሉ እንደከዱኝ ነው። አንድ የሚገርመኝና የሰማሁት ነገር አለ። የሰው ልጅ በማይሆነው ሰው ጊዜውና እድሜውን ከጨረሰ በኋላ ትክክለኛው ሰው ሲመጣ መቀበል ይከብዳል ይባላል። ትክክል እንደሆነ አሁን አምኜበታለሁ። እኔ ትክክለኛ ሰው ነኝ ብለህ ታምናለህ እንዴ? አዎ ላንቺ ላልገባሽ እችላለሁ፣ ግን እንደማፈቅርሽና እንደማልጎዳሽ ግን እርግጠኛ ነኝ። ሁሉም እኮ አጀማመሩ እንደዛ ነው። እጎዳሻለሁ ብሎ የሚገባ ሰው የለም። እሺ በግልጽ ንገሪኝ። አትፈልጊኝም? በቃ እውነቱን ብቻ ንገሪኝ። እኔ እንደ ወንድሜ ነኝ የማየው። እሱን ተይው፣ ይሄ የህፃን ቀልድ ነው። እሺ አሁን ንገሪኝ፣ ውሳኔሽን አሳውቂኝ። ምርጫ ይኖረኛል፣ ከዛ መንገዴን እመርጣለሁ። ወይኔ ፈጣሪ አውጣኝ። ብቻ እዚህ ጋር ሆኜ አንድ ሰው እንዳይዘኝ። ወይ ሉሊት ጉድሽን አለሽ። የሰረኩት ልብስ እንዴት እንዳማረብኝ። ወይኔ ወይ ቅሌቴ። አሁን በጣም አምሮብኛል። እሄድና ወሬን አቃጥራለሁ። ከዛም በኋላ ቤተሰቡን እርስ በርስ አባላለሁ። ጎበዝ ያኔት በይ እንሂድ። ሰላም፣ እንዴት ነው ወንድሜ? ቆይ ማንሽ? ለምንድን ነው ለሉሊት ይሄን ያህል አስፈላጊ ሆንሽ? አንቺን እስከማጋት የደረሰችው? እሺ እኔ ሁሉንም ነገር እነግርሃለሁ፣ ግን ደግሞ አሁን ወይ ቤት ወሰደኝ ወይ ደግሞ የሆነ ቦታ ወሰደኝ። አሁን ራሱ ተጣድፌ ነው ያመለጥኳቸው። እነማን ናቸው የሚከታተሉሽ? እዚሁ ነው የምናወራው። ያውም አውርተሽ ከጨረሽ ነው። እኔ ጊዜ የለኝም። አረ በፈጠረ ተው፣ እንደዚህማ እንዳታረገኝ።
እውነቴን ነው የምልህ፣ ብዙ የምነግርህ ነገር አለኝ። በኋላ ይቆጫል። አሁን ከዚህ ቶሎ ብትወስደኝ ነው የሚሻለው። እሺ አንቺን ለመውሰድ መጀመሪያ ባለቤቴ ማስፈቀድ አለብኝ። ዝም ብሎ መውሰድ አለ እንዴ? ችግር የለም። እሺ አስፈቅዳት። እንዴትም ብዬ ገባታለሁ። ትወስደኛለህ? ወይኔ ምን አለ እሺ ባለችው። እሺ አንዴ እሺ በይናው ይኸውልሽ፣ ግን እቤት ገብተሽ የጅል ነገር እንዳትለፈልፊ፣ ውሸትም እንዳታወሪ። እንዴ ኧረ በጭራሽ። ምን ሆነሃል? ቆይ ውሸት ለመናገር ይልስ ምን አስመጣኝ? ይኸውልህ አሁን በጣም ጭንቀት ላይ ነኝ። በዛ ላይ ደግሞ ሉሊት አግታ በጣም አሰቃይታኛለች። እውነት እልሃለሁ በጣም የምታስፈራ ሴት ናት። ምንሽም ግን የተሰቃየና የፈራ አይመስልም። በያውን ነው እንሂድ። ይኸውልሽ ደግሞ ጮክ ብሎ የሚያወራ ሰው ሚስት አይመቻት። ስለዚህ እሷ ፊት ድምጽሽን ቀነስ አድርገሽ ታወሪያለሽ። ሌላው ደግሞ ውስጥ ገብተን ስለማይመለከትሽ ነገር እንዳታወሪ። ስለሚመለከትሽና ስለሚመለከትሽ ነገር ብቻ። እሺ እሺ። ወይኔ ደግሞ ፈጣሪ አውጣኝ። የት አባቱ ሄደች? ስሚኝ፣ ቅድም ነገ የመጣችው ልጅ ትሸታል። አንቺ ያላየሻት እኔ እንዴት አያታለሁ? እኔ የምለው ቆይ ማናት? እዚህ ቤት ድረስ በድፍረት ይዘሻት የመጣሽው ማንም የሚቆጣጠረኝ የለም ብለሽ ነው? እንደዛ ነው? አዎ ፈጣሪ አውጣኝ። አላየሻትም ወይ ነው የተባልሽው? ምንድን ሌላ ነገር የምትቀባጥሪው? ከማን ነው የምትደበቁት? ቆይ ምን አጥፍታችሁ ነው? ምን ወንጀል ሰርታችሁ ነው? አያገባሽም ገነት፣ ጥያቄ አታብዥ። እንደዛ ከሆነ አንቺ ምን ነገር አትጠይቂ። አላየኋትም። ገነት ካየሻት ንገሪኝ ነው ያልኩሽ፣ ሌላ ነገር አልጠየቅኩሽም። እሺ አላየኋትም አልኩሽ። ግን ይኸውልሽ ነው ቆይ በሳት ማን የሚያጓጓው እንዴ? በጣም መሽቷል እኮ። ግን እያደራሽ በር እንዳትከፍቺ እነግርሻለሁ። ማለት ለምን አልከፍተው? ቆይ የምትፈሪው ነገር አለ እንዴ? ምን አጥፍተሽ ነው የመጣሽው? አንቺ ላይ መለከትሽም። ግን በቃ እንዳትከፍቺ ብዬሻለሁ። እባክሽን ገኒ፣ እባክሽን እየለመንኩሽ። አይ ከፍታለሁ። እየተንኳኳማ ዝም አልልም። ቤቴ እኮ ነው። ኧረ ተይ ገኒ፣ ረፊ እንደዚህ አታዋርጂ። ተይ ገኒ ተይ። እከፍተዋለሁ አልኩሽ ገኒ። ሰላም፣ እንዴት ነሽ? እኔ ፍራት እባላለሁ። አንቺስ? አንቺ ነሽ ማለት ነው? እኔ ምን? መጀመሪያ ቁጭ በይና ከዛ እናወራለን። እሺ ንገሪ፣ ምንድን ነው ልትነግሪኝ ነው የፈለግሽው? ከሉሊት ጋር ያለሽ ግንኙነት ምንድን ነው? ለምንድን ነው ያገተች? ይህንን መናገር ቀላል ነገር አይደለም፣ ግን ደግሞ አማራጭ የለኝም። ስለዚህ እነግራችኋለሁ። እሺ ተናገሪ፣ እየጠበቅንሽ። ደግሞ ዛሬ ማንን ፈልገን የመጣው? ማንን ልትወስድ ነው? ሉሊትን ፈልጌ ነው የመጣሁት። ነው ባለፈው ከኔ ጋር አልነበረችም ብለህ አልነበር እንዴ? አሁን ግን ሁሉ ነገር ገብቶኛል። ለካ አንተ ነበር ያስካት። ስለዚህ እዚህ መጥተዋል ማለት ነው። የት ናቸው? ንገሪ። አይ ማንም አልመጣም። እኔ ምንም አላውቅም። ደግሞ በሰው ቤት ተገብቶ አምጣ አይባልም፣ ነውር ነው።
አሁን እኮ ተናገርሽ። ሲያወሩ ሰምቻለሁ አልሽ። ስለዚህ ትዕግስቴን አታስጨርሽ። አሁን ካሉበት ጥሪልኝ። አላውቅም አልኩ፣ አላየሁም።